ከዛ በኋላ የተፈጠረ ነገር ካለ ግን ያው ኤክሰፕሽኖች ምናልባት እንግዲህ ዝምድና ካለው ካቼን ነው ጋር ለሞትም ግዴላት ሙኞች እየበሉ አንተ ሊቆነ ተበልተካለክ ሳላቀርቻ አይደለም ሙኙ ማን ሲጀመር ምን ትሰራለህ እነሱ ጋር አይልም ውሸት ነው ፍቅር ሁለት አለቃ ሊኖር አይችልም አንድ ቤት ውስጥ አሁን እሱ በገባው ልክ ያስተዳድረው ሳም በቀላሽ በል ክብራትና ክብራን እንዴት ቆያችሁልን እንዴት ሳመሻችሁ አደራችሁ እንደየሰዓት አቆጣጠራችሁ በእያላችሁበት ሀገር ሰላሙን ፍቅሩን አንድነቱን በእያላችሁበት እንዲሰጣችሁ የተመኘን የዛሬውን ሪአክሽን ቪዲዮአችንን እንሆ በሚል ሁኔታ ይዘነው መተናል ዘመን ምናልክ በዶሻ ተመቷል የመጀመሪያውን ቪዲዮ እኔ ባንጨምርበት ደስ ይለኛል እንዳለ እንወስደው ሰዋለቀ በሏት እሷ ለታመመን ለሞትም ግዴላት እሷ ለታመመን ለሞትም ግዴላት እሷ ለታመመኝ እሷ ለታመመን ለሞትም ግዴላት አገርሽ ባቲ ነው የለው መገናኛ አገርሽ ባቲ ነው የለው መገናኛ ይመጣል ትዝታሽ ለልቤ መጽናኛ ለልቤ መጽናኛ ማዲም ዘፈን ግን በድፍረት የሚዘፍን ሰው የለም ነበር ማዲ የተለየ አርቲስት ነበር የሆነች ግን ጥሩ መሰለኝ የምር ጊፍትድ ነበር እኔ መጀመሪያ ስከፍተው አቼን ነው እንደሚመስለኝ የሆነ እኮ የመሳይ መንገፍገፍ ነገር አየሁብህ አይ በቃ ገና ስከፍተው ይፈው ላውራስ ፖዝ ያደረገበት አይቷል ይሄ ፊቱ ጸጉሩ ቅርጽ ምናምን እንዴ አቼን ነው ከቅዱስ ጊዮርጊስ ድጋፍ አልፎ ባንዲ ወደ ስቱዲዮ መሰለ ታለንት ደብቆ ነው እንዴ ይናል ነበር እኔስ ግን ቆንጆ ድምጽ ነው በጣም አቅም አለው በደንብ ምናልባት እንግዲህ ዝምድና ካለው ካቼን ነው ጋር ሊሆን ይችላል በጣም ተመሳስሎብኛል ነበር አራ ነው አይደል አዎ የእውነት እግዚአብሔር መስሎኛል ግን ያንተ መንዘፍ ብሎናል ብያለሁ
ፍቅር ደስ አይልም። የማርያም መንገድ አለው ምንድነው ይሄ ሁሉ መብካንካን? በምን አወክ? የእጅሽና የእግርሽ ኮቴ የነገር እንደሆነ ያስታውቃል። ድምፅሽንም ስሰማው የወጣት ነው። ምንድነው በዚህ ልክ መብገን? ምን ይሆናል ብለህ ነው? ፍቅር? በምን አወክ? በአንቺ እድሜ ያለ ሰው ከፍቅር ውጪ እንቅፋት የለበትም። ፍቅር ደስ የሚል ነገር ነው። አይልም። ውሸት ነው ፍቅር። ፍቅር አይደለም። ይህ ሁሉ የምንሆንለት ነገር ምንድን ነው? ፍቅር በጠፋበት ጊዜ የምታሳዩ መልካም ባህሪ ማለት። ፍቅር የምትወጁ ሰው ሲያስቀይምሽ ወይም ሲያናድድሽ የምትሰጪው መልስ ፍቅር ይባላል። ጥያቄ የገባህ አልመሰለኝም። ገብቶኛል። የምትወጁ ሰው ሲያናድድሽ ምን ታደርጊያለሽ ነው? ታንቋሽሽዋለሽ? ትሰድቢዋለሽ? ለሰው ታሚዋለሽ? ወይስ በልብሽ ይዘሽ ትቆያለሽ? ወይስ ለፈጣሪሽ ትነግሪዋለሽ ነው? ካናደደኝ ምንስ ባረገው? ፍቅርሽን እንደ ኳስ ጠልዘሽ ቆንጆ ታሪክ ፈጥረሽ የልክነኝ ጎል ለማስቆጠር ትጠሪያለሽ? ወይስ ሁሉን ነገር በልብሽ በብልሃት ትይዣለሽ ነው? ፍቅር ካናደደኝ ካስቀየመኝ ምንስ ባደርገው? ከተኮራረፍን ከተቀያየምን ለምን ብዬ ከሱ ጋር ቆያለሁ? ስቃዩን ከቻልሽው ምን ችግር? በደጉ ጊዜ መውደድማ የመልስ ምት እንጂ ፍቅር አይባልም። ካናደደኝ አልወዳውም። ሲስብሽማ መውደድ እኮ ተፈጥሯዊ ነው። ሲያናድሽ ነው እንጂ መውደድ። ፍቅር ያለቀብን ይመስለኛል። ሁሌ ፍቅር እንዳለ እንደምንዋደድ በምን ላውቅ እችላለሁ? ስትጣሉ በምትመላለሱት ነገር። እኔ የምልሽ አንድ ሰው ስለ ፍቅር አማክሪኝ ብሎሽ ከመጣ መጠየቅ ያለብሽ ትልቁ ጥያቄ ስትጣሉ እንዴት ናችሁ ብለሽ ነው። ይሄ ዓለም ጸባይ ያያዝ አይችልበትም። ጥላ ያያዝ የማይሆንለት ሰው ደግሞ ቆሞ ቀር ነው የሚሆነው። አንሺለት ሳትርቂ ከጎኔ ምክንያት አሳጣሽም ለሚያነባው አይኔ። ሳውንድ ትራኩ በጣም ገዳይ ነው ማለት ምስል ከሳች ከአብሮ በደንብ የሚሄድ ነው ከታሪኩ ፍሰት ጋር። ሙዚቃው ደግሞ ሩሃማ ያብነት ሐሳቡን እንደ ወደ መጨረሻ የተነሳውን ሐሳብ ላይ እንትን ቢልደስ የሚለኝ እውነት ነው ማለት ፍቅር በሆንክበት በደላ በተመቻቸህበት ምን ባልክበት ጊዜ ማፍቀር መልስ ምትን ያለው እውነት ነው። ግን ችግር ሲገጥም በተለይ በህይወት ስትፈተን ውጣ ውረዶች ውስጥ ስትወድቅ የሚያዝበት መንገድ ጥል ቢኖር ጸብ ቢኖር የሚያዝበት መንገድ ነው። እንደው እንደ ምሳሌ ትዳር ላይ የምናወራው ነገር አለ። አንድ ባል ሚስቱ ጋር ይጣሉና ከዛ ውጪ ብሎ ያስወጣታል። ከቤት ያስወጣትና ቤተሰቦቿ ጋር ትሄዳለች። ከዛ ቀን እየወለደ ቀን እየራቀ ምን እያለ 2 ወራት ምናምን እንደዚህ ይሆንና ከዛ በቃ ያለሷ ባዶ ወና ይሆንበታል። ሄጄ ማምጣት አለብኝ ግሯ ላይ ወድቄ ይቅርታ ጠይቄ ምን ብዬ ማምጣት አለብኝ ብሎ ልክ ሲሄድ መታ ትጠመጠምበታለች። ትጠመጠምበትና ቀስ ብላ በጆሮዋ ምንም ነገር እንዳትናገር እኔ ፊልድ ሄዷል ብያቸዋለሁ ይሄው ሊወስደኝ መጣ ብላ ከቤተሰቦቿ ተሰናባብታ መጣችና ምን ያስተምረናል? በጣም ትልቅ ነገር ነው የሚያስተምረው። አንዳንዴ የሆነ ጸብ አጋጠመኝ ብለ ለቤተሰቦች ትናገራል። ስትስም ወይ ስትስማት ይጠፋል ያ ነገር። ያ ቤተሰብ ግን አይረሳውም ያን ጉዳይ። ምክንያቱም እህት ሚስት ልጁን የሚንከባከባት የሚጠብቃት ነው የሚመስለው። የወንድም ወላጆች ወንዱን የሚጠብቁ የሚከላከሉ ነው ይመስላቸውና አንተ ገና ስጨብጥ ገና ቅፍ ስታረግ ብን ብሎ ለሚጠፋልህ ሄደ ለቤተሰብ ይሄን ነገር ሼር ማድረግ በኋላ እንትን እንዳያደርጉ ይሆናልና በጸብ ጊዜ የምንሰጠው ምላሽ ነው ያለው እሱ ነው። ከዚሁ ጋር ተያይዞ ሁለተኛ ምን ያሳየኛል?
ከባዳ ጋር መጣላትና ከወዳጅ ጋር በጣም ከምትወደው ጋር መጣላት ለመመለስ ከባዱ ከወዳጅ ጋር መጣላት ማለት እንደማያቅ ነው። ስትጣላ የምትጣላው ከባድ ነው። በፍቅር ያሳለፈው አይመስሉህም። አሁን ኮርት ላይ ሄደህ ስትሰማ የሆኑ ኬዞች ስታነብ ምን ስትል የአብራክ ክፋይ የጋራ ልጅ ያላቸው ትላል። እንዴት እንዲህ ባል ሚስቱ ላይ ሚስት ባል ላይ እንዴት ይጨክናል? ሲራራቁም ተያይቶ እንደማይተዋወቁ ነው። ለምሳሌ ጸብ ላይ እንኳን ሆነው የሆነ ቦታ ሲገናኙ ሩቅ ካለው ሰው ጋር ከሚያወሩት በታች ነው የሚያወሩት፣ ወይ ሲተላለፉ ምናምን ለካ እንደዚህ ነበር እስክትል ድረስ ያደርሳልና የወዳጅ ጸብ አያምጣው ነው የምለው እኔ። በቃ አንዳንዴ የምትርቀው ጸብ ይሻላል ማለት ኤክስፔክቴሽን አለው አይደል? መሀል ላይ ውስጡ ጥበቃ ስላለው አትራራለትም ለዛ ሰው እንዲህ ስለሆነ ነው ብለህ ለመረዳት ይርቃል። በጣም መቀርበው ሰው ይርቃልና ይሄን ነገር አሳይቶኛል። አሪፍ ሀሳብ አሪፍ ነው። ዝም ስትል የማታውቅ የሚመስላቸው ብዙ ናቸው ትለናለች አና ፍራንክና አንዳንዴ እውነቷን ነው። ዝምታችን አያውቁም ያስብላል። ገብቷል? ዝም ስትል የሚንቁ እንደማታይ የሚቆጥሩ ሰዎች አሉ። ግን ዝም የምንለው ሳናውቅ ቀርተን ሳይሆን ለዝምታችን ዋጋ እየሰጠን በጣም ዝምታ አላስፈላጊ ንግግርን መናቅ እና ዝምታ በጣም ጥልቅ እውቀት እንጂ ባዶነት አይደለም። እንደውም አንዳንዴ መጮ ነው ባዶነት አለ የሚጮ ባዶ የሆነ ነገር ነው የሚጮውና ዝም ማለታችን አለማወቅ አይደለም። ዝም ማለታችን ነገሮችን ሳንረዳ ቀርተን አይደለም። የዝምታ ዋጋ አንዳንዴ ይገባና ካላስፈላጊ ጮህ ዝምታ ይሻላል። ደግሞ ጥሩ ሀሳብ ነው። አንዳንዴ በዛ ዝምታ እንዳለ ቢሰማኝ ቴዲ ብሏታል አይደል? አሜን ቴዲ እኮ ዳስጣላይ ብሏታል። 12 በጎች ማለት ዝምታን ቦታ አለው። አንዳንዴ ዝም ብለህ እየተበላህ ዝም ስትል ሊቅ ነህ ማለት አይደለም። ራስን እንኳን ማስጣል አለብህ ቢያንስ እንጂ ሞኞች እየበሉህ አንተ ሊቅ ሆነህ ተበልተህ ካለክ ሞኙ ማን ነው የሚለውን መጠየቅ አለብህ እንጂ ሁሉም ነገር ባላንስ ይፈልጋል። እንኳን ላንተ ቀርቶ ለኔም ይከብደኛል ይሄን ትርኬ ዝም ብል ይዘማል ብዬ ፈርቼ እንጂ ንጎጆና ታሪኬ ነገ ሳስብ ዛሬን ለማየት መሞከር ስላልቻልክ ያመኛል ባልፈው ባልገስጽ በሩቅ ያየሁት ስለ ቤቴ ተርፈኛል። ቃል አለ ፍቅር አለ ቤት አለ ኑሮ አለ ሩጫ አለ እድሜ አለ ክፉ አለ ደግ አለ ይህን ሁሉ ጭኜ ይዤ የህይወትን ጓዝ ንጭንጭን ልጓም በለው አንተን ለመያዝ ላመል ነው ላመል እያፌ መንበልበል ልቤ ሚያምንሃል ሆዴ ወድሃል። ልዩ ነው የእውነት ቆንጆ ድምጿ። ግን እኔ የምፈልገው አሁን ማለት ብዙ ጊዜ አሁን ሶስተኛ ሆነ ምናምን ነው ሪያክት ስናደርግበትና ከእሷ ድምፅ አሁን መስማት የምፈልገው ሃይ ፒችድ የሆኑ ሙዚቃዎች ላይ እና ቅንብሩ እንዲቀንስ ፈልግ በጣም ብዙ ጊዜ ቤተኛ ከመሆን አንጻር ተቾች ያሉት አክቹአሊ በጣም ሁሉ ጊዜ ከሰማት እንትን ለንግግር ነው የሚቀርበው ዝግ ያሉ ያው ቀነስ አድርጋ ይመስለኛል ጮክ ለመስፈን የሚመች ቦታ ላይ ሳሚ ይረዳታል በደንብ ይረዳታል። አይ እንትን ነው በነገራችን ላይ ይሄ ሃይ ፒች ላይ ያሉ ድምጾችን ለመውጣት ይከብዳታል ምናምን ብዬ አላስብም። በእኔ ግን በቃ ይሄ ሴታ ሴት የሆነ ድምጽ ነው ያላት፣ ለስለስ ያለ ድምጽ ነው ያላት። ያው በሚያስጨውት ጮኻለህ። ግን አሁን ይሄ ለምሳሌ ብዙ ጊዜ የቲክቶክ ቪዲዮዎች ስለሆኑ ለአንድ ደቂቃ ለሁለት ደቂቃ ማክሲመም እንደዚህ መኪና ውስጥ ሆነ ለምቀርጸው አትጮህ። አሁን እንደ ሌሎቹ አሁን የቀደም እንኳን የሰማነው ስቱዲዮ ውስጥ የተቀረጸው ነው ምናምን ያ እንደ ልብ እንዲጮህ ሩሞ እሷ ግን መኪና ውስጥ ስለሆነ እሱ ይመስለኛል። ያ ብቻ ሳይሆን የሚሰማኝ መሰሳሚ ራሷ እንደ ሙዚቀኛ አይደንቲፋይ ያደረገች አይመስለኝም። ባይዘወይ ናይት ክለብ ስትሰራ ምናምን አሁን እኮ በጣም ዝርዝሩን ገብቻ ያለው ናይት ትሰራለች ክለብ ምናምን ኦኬ አትመስልም። ግን የሆነ አይነት ሻይነት አለ እንደዛ አይነት ነገር አይባታል። አይ ለቲክቶኩ ነው እንግዲህ ገባ ለዛ እንዲሆን ነው እንጂ ናይስ
ጥሩ አቅም ያላት ልጅ። ለሚቀጥለው ግን እንድንመርጣት ከፈለገች አይ ታይፖ ይሄ የነህብስት የነሐመልማል ምናምን ታይፕ ይመስለኛል። የማይጮህ ግን ለጆሮ በጣም ምቾት ያለው ይሆናል። በተለይ ያን ስሜት እና መጀመሪያውን እሱን አትናገርም ነገር ከብትደለ ምን አይነት ነው ምን አይነት ገብርኤል ይቅርታ በቃ ይሄ ነው ለምሳሌ እሷ እንትኗ እዛ ጋር አሁን ከሌለችበት አውድ ብትሄድ አሁን ቴዲ አፍሮም እኮ ራሱ ቅንድብ አድርጎ ለራሱ አዘጋጅቶ እኮ ነው የሚሰራው እና ከነዋይ በተለይ ደግሞ ከነዋይ የሚፈልጋቸው አሉ ሲሰራ ይሄ በማስ የሚያስጨፍርለት ምናምን ቴዲ የኔ ትልቁ ኳሊቲው ስፌቱን ማወቁ ነው። ስፍት ነው የሚያደርጋቸው። ሁሉ ሙዚቀኛ እንደዛ ነው መሆን ያለበት ባይዘ። አዎ ለራስ አንዳንዱ ዘመን የምትለዋል አሁን ሲዘፍን ደምስሩ ተገታትሮ ምናምን እንደዚህ የሚያሳቅቅ ዘፋኝ ይገጥማል። ግን እነሱ አሁን በቃ በስነ ስርዓት በሜዳቸው ነው የሚያደርጉት ጨዋታው ሜዳቸው ላይ ናቸው። በቃ በደምና የሷም እንደነ ህብስ እና ሐመልማል ትንሽ እንደው ወጣ ያለች ናት። ከፍ ያለ ድምጽ አላት። አዎ ወጣ ያለች ናት እሷ ትንሽ ሐመልማልዬ የሆነች በዚህ አጋጣሚ በጣም ማከብራት ሞዳት አርቲስት ናት። ትልቅ አርቲስት ናት። የሷንም ሌላ ጊዜ እናመጣለን። ከባድ ናት ስራው ላይ እኔ ከሌሎቹ ሴቶች ትንሽ እሷ ጋር ተለዩ ነገሮች ያለው እናወራበታለን። በካራክተሯ ነው ወይስ እንደዘፋኝ አይደለም? ከዘፈን ከድምጽ ነው። አዎ አንዳንድ ደፋር የሆኑ እንትኖች አሉ የምታወጣቸው። ናይስ እና ይላታለን። ቆይ ይኸውላችሁ እንግዲህ ትፈርዳላችሁ ስተቱ የማን እንደሆነ። ልጄ አንዷን አፈቀርኩ ብሎ ሚስት ይዞ መጣ ቤቴ ውስጥ። አስተውሉ ብቻ። አሁን እሱ ስራ ሄዷል። አሁን ስንት ሰዓት ነው? 4 ሰዓት ሊሆን ነው አይደል? አይዋት ገና ከእንቅልፏም አልተነሳችም። እንግዲህ በእኔ ነው የምትፈርዱት? በሷ ብድግ ብላ እንኳን ቤት ጠረግረግረግ አታረግም። ይኸው አስታውሱ። ፍቅር ፍቅርተ አረ ፍቅርተ ወይ ጉድ! እናትሽን ቤት እንዲህ ነበር የምትተኝው ነው? የሞኝ ቤት ተገኝቶ ነው እንደዚህ የምትጋደሚ? ሰራተኛ 6000 ብር በገባበት ሰዓት አንቺ እስከ 6 ሰዓት ልተኝ ነው? ሆይ ምን ትሉኛላችሁ? አሁን እንግዲህ እሱ ሲመጣ አትንኪያት ነው። እሱ አይዋት እንግዲህ አሁን 4 ሰዓት ሆኗል። 6 ሰዓት ለምሳ ትነሳለች፣ ሲኒ ታቀራርባለች። በቃ እኔ እንደ ሰራተኛ ሰርቼ ምን ብዬ ያቀራረብኩትን በልታ ትተኛለች። እንደዚህ አይነት ትዳር አለ እንዴ? ስታገቡ ራሳችሁን ቻሉ ሁላችሁም። አሁን ይምጣ ራስን ችለውጣ ነው ብለ ትዳር ብለ ስታስብ እናትን አንጥታ አታቃጥል። ችለህ ራስን ችለውጣ፣ አለበለዚያ እየሰራህ ኑራ። ምን አይነት ነው እንደዚህ አይነት ህይወት? አረኛ እንደዚህ ያልነበርም በፊት ይዋት ተኝታለች። እንግዲህ አሁን ቢመጣ እኔ ነው እንትን የሚል አውቄ ነው የቀረጥኩት። እንዴ ህዝብም አይቶ ፍርድ እንዲ መጀመሪያ እናትየው ራሱ አብሮ መኖር አልነበረባትም። እኔ አሁን የቤተሰብ ምናምን ጣልቃ ገብነት ነው የሚባለው ነገር ሲጀመር ምን ትሰራለህ እነሱ ጋር? ማለት ትዳር ማለት እኮ ራስህን የምትችልበት ኢንስቲትዩት ነው። ያንተ ኢንስቲትዩት ነው ማለት የልጁና የልጅቷ ኢንስቲትዩት ነው መሆን የነበረበት። የምን መሸጉጥ ነው መተድጋሚ ማለት ወይ ተቸግረው ከሆነ ምን ማለት ከሆነ ሌላ ጉዳይ ነው። ስቲል እሱ መታሰብ አለበት እንጂ አይሆንም። በቃ አይመጣውም ከቤተሰብ ጋር ሆኖ የሚባል ትዳር እንደው እንደ በቃ ተቸግረውም ቢሆን ራሳቸው በራሳቸው መንገድ ገመናቸውን ይዘው ቢኖሩ ጥሩ ነው። አዎ ምክንያቱም ሁለት አለቃ ሊኖር አይችልም አንድ ቤት ውስጥ። አሁን እሱ በገባው ልክ ያስተዳድረው የራሱ ቤት ነው። እስከ 12 ሰዓትም ትተኛ የእሱ ችግር ነው። ከዛ በኋላ ገብቷል፣ የእሱ ውሳኔ ነው። ወዷት አግብቷታል፣ የእሱ ችግር ነው። እናትየው እናትነታቸው አይቀርም። ችግሩ እኮ እሱ ነው ማለት ቤተሰቦች ስልጣን አላቸው አንተ ላይ የወላጅ ስልጣን አላቸው። አንተ ደግሞ ራሴን ችያለሁ ብለህ ደግሞ ራስህ ቤት አስተዳዳሪ የምትሆንበት ኢንስቲትዩት ለመፍጠር እየታገልክ ነው። አይሆንም፣ አይገጥምም። ክላሽ ያው እንትኑ እኮ ይታያል እዚሁ ላይ የፓወር ኮንፍሊክት እኮ ይታያል። እና ያው ከዚህ በኋላ ምን እንደሚሆኑ ነው እያሰብኩ አምሮ ዘራ ተተክሎ ያለው ይሄ ቪዲዮ ከወጣ በኋላ ቤተሰቡ ራሱ ምን አይነት ቤተሰቡ ሜስዳፕ ነው እና የራሱ ችግር ነው። እናትየው ማድረግ ያለባቸው የእሳቸው ቤት ከሆነ እንደሚሉት እሱ ነው እዛ ቤት ያመጣት። መጀመሪያው ስህተት የእሱ ነው። አዎ ያመጣት ነው። ሁለተኛው ስህተት የሚስቱ ነው። ሚስቱ የራሱ ጉዳይ ነው ማለት የራሱ ህይወት ዲሲሽን ነው። ባይዘው አንዳንድ ሰዎች እንደዚህ ሆነው መኖር ከቻሉ የራሳቸው ችግር ነው። ግን በሰው ቤት ስትኖር ግን ምንድን ነው መሰለህ እኔ አሁን አንዳንዴ ከሚስትና ከባልና ሚስት
እንግዲህ ፍቃድም ውጪ ወላጆች ለተወሰነም ጊዜ ሊሆን ይችላል ለአጭር ጊዜም ለረጅም ጊዜም አብረን እንሁን ይላሉ። አሁን ሌላውንም ማሰብ አለብን። ሌላው ሳይድ ማለት ለምሳሌ አሁን ቤት ትልቅ ቤት ይኖርና ወይም ግቢ ከዛ እዚህ ጋር ስሩና እዚሁ ኑሩ። ምክንያቱም ሌላ ቦታ ያለው ችግር ስለሚታወቅ በራሳቸውም ያንን መስራት ስለማይችሉ የሚያስቀምጡ ሰዎች አሉ። ሌላው ደግሞ ግድ የለም እኔ ብቻዬን ነኝ ያለሁት ኑ ቤቱ አይጠበንም ግቡ ብለው የሚያስቀምጡ እናቶች አሉ። ስፔሻሊ እናት ሲሆኑ ያው ወልደህም ብለህ ቤት በኋላ ባዶ ነው የሚሆነው ካደጉ በኋላ ሲያገቡ። ስለዚህ ግድ የለም አብረን እንሁን ብለው የሚያደርጉበት ሁኔታ ይኖራል። ይህም ቢሆን አሁን ምናልባት ከእናታችን አንጻር ሳየው በዚህ መጠን ይሄ ማለት ጀርባ ተሰጣጥተዋል ይመስለኛል። ገባ ቅራኔ ያላቸው በሁለቱ መሀል አክቹአሊ ቅራኔ ስላለ ስለሌለ ላይሆን ይችላል። ግን እሺ ይሁን። አይ ስልህ አሁን እንግዲህ ሃርሽ ነው አይደለ? ምንም አላረጉም ባይዘው ዘዌ አፕሮች ወቅቱ ጠራት እንጂ ምንም ሌላ ነገር አይደለም። አይ አይደለም። አንዳንድ ሌላ ጊዜ እንደዚህ የምትገደሚው ከማለት በላይ ምን አለ? የሞኝ ቤት አግኝተሽ ተኝታለች አይደለም? እሱ እኮ ለምሳሌ ይኸውልህ ሰው የራሱን ዲግኒቲ ይዞ ነው ወደዛ ቤት የሚመጣ። ዲግኒቲ ብሎ ነገር የለም ባይዘው አትሾዱ። እኔ ሰው እንዲረዳን ፈልገው አይደለም። አጭር ጊዜ ብቻዬን እንዳሉ ምንም እንዳሰሙ በቃ ከቤተሰብ ጋር መነጠል ነው ያለበት። ማለት ሰው ልጅ ከቤተሰቡ ተላቆ ራሱ መቻል አለበት እንጂ ምንም ምክንያት አይሰራም። ከዛ በኋላ ታመኑ ላስታመማቸው ነው ምናምን አይሰራም። ችግሩ ምን መሰለ ሰዎች እስከመጡ ድረስ ዲማንድ ያደርጋሉ። የራሳቸው የሆነ ነገር ይዘው ነው የሚመጡት። እሱን ተወውና ለቤተሰብ ለቆይታ አለ ለሳምንት ለሁለት ሳምንት ቢመጣ እንኳን የሆነ ነገር ተናግሮ ነው የሚሄደው። ዝም ብሎ ቆይቶ መጥቶ በጣም ቆንጆ ነው ቤታችሁ ብሎ አይደለም የሚሄደው። የራሱ የሆነ ሰዎች የሆነ ነገር አላቸው። የራሳቸው ባህሪ ያላቸው የሚፈልጉት ነገር አላቸው። ወላጅ ከሆነ ደግሞ ወላጅ ነው በቃ ሁል ጊዜ የራሱ የሚናገረው ነገር አለ፣ እንዲሰማ የሚፈልገው ነገር አለ። በማይሆን አይነት አተያይ እንኳን ባለቤት እንኳን ካየችው አባትህ ወይ እናትህ መቃየማቸው አይቀርም። ቅር ብሏቸው ነው የሚሄዱት። ራሱ ያ ራሱ ትልቅ ኢፌክት አለው አይደለም? ተወውና አብረው እንደዚህ እየኖሩ ማለት የልጁ ውሳኔ ነው ነው የምልህ። ከፈለገ በቃ ፈልጓት ነው ያገባት የራሱ ችግር ነው ማለት እናትየው በቃ መኖር ነው የሌለባቸው ወይ ደግሞ እነዛ መኖር የለባቸውም እዛ። እኔም ማስበው እንደዛ ምንድነው መሰለ እኔ አሁን ባላንስ ለማድረግም እያሰብኩ ነው። ገባህ? አሁን የኔ ንግግር ለምሳሌ አንተ ግድ መምጣታችሁ መምጣታችሁ ግድ ነው። ከሴትዮዋ ግን ያን መስማት ይችላል። አሁን እዚህ የባልና ሚስት እዚህ ቤት መኖር ፍላጎቱ የባልና ሚስት ብቻ እንጂ የሴትዮዋ እንዳልሆነ ታውቃለህ። ዴፊኒትሊ አይደለም። አይ ቤቱ ደግሞ እሳቸው እንደሆነ ያስታውቃል። ሌሎች ምክንያቶች ብዬ ነው ያመጣሁት። አሁን የእኝን እናት እንዳለን አስቀምጠው ራሱ አንድ ታሪክ ነው። ሌላው ደግሞ በመጎራበት በቃ ጎረቤት የሚሆኑ ደግሞ አሉ። ከእናት ከአባት ጋር ጎረቤት አግብቶ ጎረቤት የሚሆኑ አንድ ግቢ ሰርቶ አሁን ያለውን የኢኮኖሚ የምን ሁኔታ አሁን ለነሱ ሰዎች ደግሞ ያለው መልእክት ነው ላስተላልፍ የነበረው። አንተም ሐሳብህን አቅርበሃል፣ በቂ ነው። ትልቁ ነገር ምንድነው መሰለ መቻቻል በጣም ወሳኝ ነው። ማለት በእንደዚህ አይነት ሲናሪዮ ውስጥ ሲኮን ማለት ነው። አሁን ለምሳሌ አገባ አፈቀረ ምን አለ እጇን አምጥቶ ጎትቶ እናቱ ቤት ነው ያስገባት። ገባ? ይሄ ኬዝ አሁን በዚህ ራሱ ደስተኛ አይደሉም እኛናት። እሳቸው ላይ አይደለም ንግግሬ። ሌሎች ደግሞ የሚያስገቡዋል በአንድም በሌላም ምክንያት የሚያስገቡዋል። ለአጭር ጊዜም ሊሆን ለረጅም ጊዜ የናንተ መኖር አስፈላጊ ነው እንደዚህ ብለህ ልታስገባ ትችላለህ። ይሄ በሚሆንበት ሰዓት እንዳልከውም ኮንፍሊክት ኦፍ ኢንተረስት ይኖራል በሁለቱም መካከል። እቺም ቤታቸው ውስጥም ሆና ወይዛ ግቢ ውስጥም ሆና ልክ እንደ ማወራ ነገር ያረጋታል። እኚህም ደግሞ የመጀመሪያው ማወራ አሉ የሱ እናት ወይ ደግሞ ሲናሪዮ መገልበጥ ይቻላል የልጁ እናት ወይም ደግሞ የልጅቷ እናት ወንዱ ከገባ ብዬ ነው። እንዲህ በሚሆንበት ሰዓት ቅራኔዎች ይፈጠራሉ። ስለዚህ ባላንስ አድርጎ መሄድ አቀራረባችንስ እስከምን ድረስ ነው? ባውንደሪውን አለማስነካት። አሁን ባውንደሪ መነካካት እዚህ አንድ የሚያሳየን እንትን ምንድን ነው? እኚህ እናት እሷን ብቻ አይደለም የተናገሩት፣ አልፈው ደግሞ እስከ ቤተሰቦቿ ነው ሄዱት። ይሄ ሁሉ ነገር ይፈጥራል። ይሄ በእንደዚህ አይነት መቀራረብ ውስጥ ከታለፈና ነው በተለያዩ ምክንያቶች የምትቀራረቡ ወይ ግዴታ ሆኖ ከሆነ ጋፕን ጠብቆ መቀመጥ ይችላሉ ብለህ ታስባለህ?
ለምሳሌ እናት እስከ ምንድነው ጣልቃ የሚገቡት? እኔ አሁን አንዳንድ ቤተሰቦች እማቃቸው አሉ ለምሳሌ ከልጃቸው በላይ ለሚስቱ በጣም የሚጠነቀቁ የሚወዷት ምናምን ልክ አይደለም ይገጥሙኛል። ልክ አይደለም እንግዲህ ይኸውልህ የሰዎች አሁን ገብሬ የእሱ ቤተሰብ አለው እኔ አባቱ ነኝ መጥቼ የእሱ ቤት ማለት ነው ለምንድን ነው በደንብ የማታስብላት እዚህ ልጅ ማለት አለብህ ስታስበው ይሁን እኮ ለእሷ ደግፎም ሊሆን ይችላል ልክ አይደለም በቃ ሲያጠር በተቻለ መጠን ሴፓሬት ማድረጉ አንድ ሁለት ቤተሰብ አንድ ላይ መኖር የለበትም ሁሉንም ጥረት ማድረግ ያስፈልጋል ያ እንዳይሆን በቃ እሱን ነው አብሮ ለምሳሌ በእናት ቤት መኖር እኮ አይደለም ችግሩ እናትም እዛ መኖሯ ነው እናትና አባት ሰሜር ሌላ ቤት መኖራቸው እዛ ይኖር ከሆነ እኮ ይሄ እናትየው ቤት ቢሆን ችግር የለውም አንድ ላይ መኖር ግን እንዴት ነው ከሁለቱም መሆን እንዳትችል አድርጎ መሀል ላይ የሚያስጨንቅ ነው የሚመስለኝ በቃ እኔ የምለው እሱን ነው በቃ የማይሆን የውሳኔ ግርግር ውስጥ መግባት ነው ጭንቀት ነው በቃ ይሄ ነው እንትን የምትለው እናትን አትናገርም ሚስትህም ሚስት ነች እኮ ታዲያ በዛ መሀል ነፍስ ነው የምትጨነቀው ስለዚህ መጠቅለያው አብራችሁ በቀላሽ ነገር መጥፋት ነው ያለበት ከዛ ከፋም ለማ ከሚስት ጋር መኖር የሚያስችል የፋይናንስም የምንም አቅም ከሌለ ዝግጁ አልነበርክም ብዬ ነው የማስበው ለትዳሩ ከዛ በኋላ የተፈጠረ ነገር ካለ ግን ያው ኤክሰፕሽኖች ሌላ ነገር እውነት ነው ማለት ብቁ ማለት የእድሜ ብቻ አይደለም የፋይናንስም ነው ያስተሳሰብም ጭምር ውሳኔ ሚስቱን መርጦ መወሰን የማይችል ከሆነ ለምን ሲጀምር ይዟት ይመጣል መሆን ያለበት እንደዛ ነው ልክ ነው ስለዚህ በተቻለ መጠን ማለት ጋፑን ጠብቆ ጋፕ ያስፈልጋል ርቀቱን ጠብቆ ቢሆን ማሽከር አይ ምን ግድ ይሄ ልጅ አንተ ዛሬ አልቻለሁ የተለየ እንትን አለ በጣም አክቲቭ ኤኒዌይስ ምንድነው ሁለቱም እንደባል ለምሳሌ ስለሚስቱም ይገደዋል ስለ እናቱም እና እንዲህ አይነት መጨነቅ ውስጥ ላለመግባት ራስን ችሎ መውጣቱ ጥሩ ነው ብለን እንመክራለን። አቤት ቢዲያ አቤት አቤት